ያድርጌ ሁሉ ነገር አድርጌ እሷ ረግጣኝ ከወጣች ተመልሳ ምድብ ቤት እኔም እንድትመጣ አልፈልግም። ማለፍ አይቻልም፣ መርሳት አይቻልም። በቃ ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በመላው ዓለም የምትገኙ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። ከመጀመሪያው ስነሳ እንግዲህ አብርሃም በቻናልክ ላይ የመጀመሪያ ያስገባው የአብዱኪያር ዘፈን ለሩታም የመጠን አይደለም በሚለው ጀምራለሁ። ምክንያቱም ቻው ቻው ምናምኖች እሺ ቻው በላት ችግር የለም ግን አንቺ አልተቀየርሽም ምናምን የሚሉ ሐሳቦች አሉበትና ሩታ እዚህ ጋር የምንም አይነት ተሰርታ አይደለም ከቤት እየወጣች ያለችው አንተ ባመጣባት ችግር ነው። ስለዚህ እሷ ጥፋተኛ እንደሆነች የሚያሳይ መስማት እንዳቃታት መመከር እንዳቃታት የሚያሳይ ሙዚቃ ነው። ስለዚህ አገባባችሁን አንዳንዴ አስተካክሉ። ማለት ሙዚቃዎች ሲገቡ የሆነ ምክንያት አላቸው ብዬ አስባለሁ። ከስራው ጋራ ከሚሄደው ከሐሳቡ ጋር መሄድ መቻል አለበት። ሲቀጥል ደግሞ ትናንትና ወዲያም አንድ ቪዲዮ አብርሃም ስትሰራ እንግዲህ ቅድመ ማስጠንቀቂያ ስትሰጥ ነበር ለሩታ ማለት ነው። ዛሬም ደገምከው ማለት በስተት ላይ ስተት ማለት ይሄ ነው። ሩታ የጠላች ያለችው ተደጋጋሚ የስተት ህይወትን ነው። አንተ አልተረዳሃትም። አብዱኪያር አንቺ አልተረዳሽኝም ሳይሆን አንተ አልተረዳሃትም ነው ልልህ የምችለው። እና ከዚህ በኋላ ይሄ ሁሉ አድርግ ይመታ አልሰማም ብላኝ ረግጣኝ ከሄደች ሁለተኛ እንዳትመለስ አልፈልግም የሚል ግርግጥ ያረገር ነገር የተናገረውና ይሄ ከዚህ በላይ እንግዲህ ሩታን ድጋሚ እንዳትመለስ የሚያደርግ ቪዲዮ የለም። በቃ ይሄ በቂ ነው፣ አትምጪ ነው በቃ በግልጽ ማለት ነው። እና አንተ ቪዲዮ ስትሰራ ለምንድን ነው ቀድመ ለሩታ የምትሰማውን ነገርና ጭራሽ ከህይወት እንድትወጣ የሚያሸሽ ነገር የምታደርገው? እዚህ ጋር በቪዲዮ ላይ አትጂ ያልካት ለማመጣት አለ። ከወሰነች ደግሞ እንደማትሰማክ ስለምታቅ ነው አብርሃም። እና ሌላው ደግሞ በዛ በኩል ቀድመክ እሷ ሁለተኛ እንዳትመጣ የሚያረግ ቃላቶች አውጥተህ ቪዲዮ ትሰራለህ። ስለዚህ አብርሃም አንተ ጋር የሆነ የተደበቀ ችግር አለ። እውነት ለመናገር አገም ጠቀም ሆነብኝ። እዚህ ጋር የምትፈልጋት እየመሰልክ በዛ በኩል ግን በሲስተም እያባረርካት ነው። እና አንተ ለልጅ ካልጓጓ ምንም ማድረግ አንችልም። እኛ ኦዲየንሶች እና ዩቲዩበሮች የቻልነውን እንድትስማሙ አንተም ደግሞ ችግሮች ምን ጋር እንደሆኑ እንድታይ የቻልነውን ጥረን ሞክረናል። ኖርማሊ ተረዳህን አይመስለኝም። እንኳን እኛ ሩታንም አልተረዳሃትም። ስለዚህ ያው ተጎጆ አንተ ነው የምትሆነው። ሩታ በዚህ ሰዓት ላይ ማረፍ አለብኝ ካለችክ በዚህ ሁኔታም ይቅርታ፣ በዚህ ሁኔታም በጣም የሚመስሉ ነገሮች አሁን እሷ አይዋጥላትም። እንዲህ አይደለም ፍቅር ያለው ነገር እያሳያት ነበረ እኔ የምጠብቀው። ለምሳሌ ባለፈው ጊዜ ነፃነት ከቡታጅራ አዲስ አበባ ስትመጣ እንዴት የተቀበልካት አብርሽ? ሚዲያ ላይ ወጣ እኮ ነፃነት ማለት ነው አብርሃም ዋሽቶኛል፣ አብርሃም እንዲያርጓል፣ አብርሃም እንዲያርጓል ብላ በግልጽ ሚዲያው ላይ ዝርዝር አድርጋ ነው አይደል ያወጣችው ያንተን ታሪክ። ታዲያ እንደዚህ ያደረገችውን ሴት እንደዚህ በፍቅር የሚቀበል ወንድ አለ? አንተ እኮ ሩታ ማለት ነው አንተ አጥፍተህ ለምን ከቤት ወጣሽ፣ ለምን የኔን ጥፋት ሚዲያ ላይ ወጣሽ ብለ ሩታን ልታያት ሁላ አትፈልግም። ፊትን ሁላ ጀርባን ሰተህ እኮ ነው የምታናግራት። ጥርስን ክስ እያረግ የሆነ በቃ እልክ እየተናነቀው ነው የሚያደምጣት። ሊያይ ሁላ አይፈልግም ፊቷን ዞሮ ማለት ነው። ስለዚህ አብርሽ አንተ ፍቅር ከመቼው ጀምሮ ከመቼው እንዳለቀ ሊገባን አልቻለም። ማለት የሆነ ልብስብስ ብሎ ያለ ነገር አለ። አብርሃም ከሩታ ጋር መለያየት አይፈልግም እንዳንል የሚሞክረው ነገር አለ። ግን እውነት ደግሞ የማይመስል ነገር ደግሞ ታያላችሁ። አስቀድሞ እንዳትመጪ የሚል ቪዲዮ ይሰራል እንዴ! አሁን ደግሞ ታይዋለች። ይሄን ቪዲዮ ቀድመህ የገባበትን መግቢያውን ተሰማዋለች። ስለዚህ አሁን ሩታ ከዚህ በኋላ ከአብርሃም ጋር ለመኖር ፍላጎት የሚኖራት ይመስላል? ያው እንግዲህ እንደ ሩታ ትላንትና ስትል እንደነበረው አንተ የሆነ ነገር ትፈልጋለህ፣ ሌላ የሆነ እኛ ማናውቀው አዲስ ህይወት ነገር አምሮካል ብለን እናስብ። በጣም ያሳዝናል። በአጭር ጊዜ ነው የእናንተ ትዳር ደግሞ ቅጡን ያጣው። አንዳንዶች እኮ 2 ዓመት 3 ዓመት ቆይተው የሆነ ሰዓት የሆነ ነገር ይፈጠራል። የእናንተ እኮ ከጅምሩ እስከ ገና ምንም እኮ አለየለትም የነሱ ነገር። ቤተሰብ እንኳን የነሱን ወግ ማዕረግ በአግባቡ ሳያይ ማለት ነው። እና ከምንም በላይ አንተ ሩታን ብታጣት የምትጎዳው አንተ ነው እውነት ለመናገር። ምክንያቱም እንዲህ አይነት ብልህ ሴት የለችም። ሲብስባት ነው እዚህ ሁሉ ነገር ውስጥ የገባችው እንጂ እሷ አጥፍታብህ ወይም ካንተ ውጪ ሌላ መጥፎን ስራ ሰርታ ይዛ አታውቃለህ? ሩታ ላይ እንዲህ የሚያስወራ ነገር ሚዲያ ላይ መጥቶ ይዛ አታውቃለህ? እናም በጣም እየተበላህ ነው አብርሽ፣ እውነቴን ነው፣ ቁማር እየተበላህ ነው።
ቢያንስ ማለት ነው ወደዚህ ምድር እያመጣችሁ ስላለው አዲስ እንግዳ አስቡበት። የሁለታችሁ ብዙ ጊዜ ባለትዳር ሴቶች ሆኑ ወንዶች የሆነ እንከን ይፈጠራል፣ በመሃላቸው ግጭት ይፈጠራል። ግን አብዛኛውን ልጅም እየመጣ ከሆነ እንደገና ልጅም ካላቸው በጣም ለዛ ሲሉ መስዋዕትነት ይከፍላሉና እናንተ ስቲል አብርሽ ሩታ ለያዘችው ጽንስ ለልጅህ እንኳን እንዳባወራ ስስት አላየውብክም። በፍቅር ሰስት ብለህ እሷን በዚህ ሰዓት አትበሳጭብኝ። እኔ ፍቅር እኮ የማይገዛው ነገር የለም። የምር ሴት ልጅ በጆሮዋ ወንድ ልጅ ደግሞ በአይኑ የሚባል ነገር አለና ሴቶች አብዛኛውን ጊዜ የምትናገረውን ነገር አያመልጣቸውም። በጆሮ ነው የሴቶች ሁሉ ነገር፣ በጆሮአቸው ነው የሰሙትን ነገር ፊልም የሚያደርጉትና አብርሽ በጣም ከባድ የሆነ መንገድ ውስጥ እየሄድክ ነው። እውነት ግን የባሰ ከሮ የባሰ ወደፊት እንኳን ነገሮች እንዳይስተካከሉ እያደረክ ነው። ቀድመክ ቪዲዮ መግቢያክ ላይ የምትሰራው ነገር ያበሳጫል። ስለ እውነት አይደረግም እንዴ! ሁለተኛ እንዳትመጪብኝ እያልካት እያባረርካት ሩታ እንዴት ነው ከዚህ በኋላ እንደው ስቲል ወደ አንተ መመለስ ከአንተስ ጋር መኖር የምትመኘው? በቃ እኮ በግልጽ የሆነ ፈልግሻለሁና አልፈልግሽም ብሎ ቋንቋ አለ እንዴ? ከወደዱ መውደድ ነው፣ ከጠሉ መራቅ ነው፣ አለቀ። ብቻ ግን በዚህ ሰዓት መሆኑ በጣም ነው የሚያናድደው። አንደኛ ነገር ያብራካቸው ክፋይ እንግዲህ ተጸንሷል። ምን ታደርጉታላችሁ? አሁን እኮ ከሩታ ጋራ አብሮ መከራውን እየበላ ነው ማለት ነው። የአዲሱም እንግዳ የምሬ ነው። ከህፃንነት ጀምሮ ከሆድ ውስጥ ጀምሮ ከጽንስ ጀምሮ ነው ልጅ ሁሉን ነገር ፊልም ያደረገው የሚል መረጃ ሰምቻለሁና ሩታ ትረፍ። እኔ ማረፏን ወድላታለሁ። ግን አብርሃም መቀየር ከቻለ ገና ቁጭ ብሎ ራሱ ማዳመጥ አለበት። በጣም ስህተት እየሰራ ነው። በሌላ መንገድ ደግሞ ይፋ በፊት ላይ ምንም እንዳላረግ ያጠፋው ነገር ሳይሆን ልታስማማቸው እንደሞከርክ ስትናገር ሰማውክና አንተ እኮ የሄድክበት መንገድ አብርሃምን የሆነ ኃይል ውስጥ ገብቶ እሷን ቆንጠጥ እንዲያደርጋት የሚያደርግ ንግግር ነው ስትነግረው የነበረው እና ሂጂ ከፈለግሽ ሁላ ስትላት ነበር ሩታን። እንዴ ምን አስበክ ነው አንተ? እኮ ኤፍሬም ማለት ነው በጣም ከባድ ስህተት ነው የሰራከው። ግን ዛሬ ያው ይቅርታ ጠይቋታል። ከይቅርታ በላይ ምንም የለም። ተማርበት። ለወደፊት በባለትዳር መሀል አይገባም። በተለይ ደግሞ ባልና ሚስት የሆኑ ቤተሰብ ከሆነ በቤተሰብ መሀል ሁለቱን አስቀምጠህ ብትችል እንዲች ከባድ ችግር ሲፈጠር ሀሳብህም በጨዋነት ሁለቱም ጋራ የሁለቱንም እያዳመጥክ ይሄ ኮንዲኖ ብለ ወገን ሆነ ሳታመዝን ነው ሀሳብ መስጠት ያለብህ እንጂ በግልጽ ወንድምህን እየተጫንክ እሷን እያጥላላክ እየነገርከው እየተሰማ መረጃ እንዴት ሆኖ ነው ሩታ ልቧ ደስተኛ የሚሆነው? በዚህ ጉዳይ ብታዝንም አይገርምም። እና ከቤት መውጫ ሰበብ በአንተ ምክንያት አይደለም፣ ሲጀመር ከባሏ ጋር ነው። ግን አንተም ደግሞ በጣም ዲስሪስፔክት አርጋት ነበር። ወጣም ወረደም ይቅርታ መጠየቅ መልካም ነው። ግን ስህተት እያመናችሁ ብትሄዱ አንዳንዴ አታለባብሱት። ጥፋት እንዳላጠፋችሁ ነገር አታርጉ። የሰራሁት ለነሱ ብዬ ነው ያልከው ነገር አሳማኝ አይደለም። ሁለቱን ይበልጥ የሚያበጣብጥ ነገር ነበር ያረከው ባለፈው። እና በዚህ አጋጣሚ ማለት ነው በስደት ያላችሁ እህቶቼ እንግዲህ ወደ ሀገር ቤት መታችሁ ትዳር መያዝ ትመኛላችሁና ወሳኝ ነገር ምንድነው መሰላችሁ? ዝም ብሎ ዘው ብሎ ትዳር ውስጥ መግባት ሳይሆን መደማመጥ የምትችሉ መነጋገር የምትችሉ ትዳራችሁ ውስጥ ምን ማድረግ እንዳለባችሁ፣ ቤተሰብ መግባት እንደሌለበት፣ ሶስተኛ ወገን ጓደኛ የሚባሉ ነገሮችን በጣም በብልሃት እንዴት አርጋችሁ ትዳራችሁን ማዳን እንደምትችሉ፣ ችግር ውስጥ መክተት እንደሌለባችሁ ትረዱታላችሁ። ከነሱ ቪዲዮ የሚያስተምር ነገር አለው ውስጡ። ላደመጠው ለተረጋጋ ሰው፣ እውነተኛ የትዳር መስመር ለሚወድ ሰው ይማርበታል ብዬ ነው የማስበው። ለማንኛውም ሩታ አምራለች፣ አምርራም አልቀረችም። እንግዲህ ልብሷን ልትወስድ ነበር የመጣችው። እነሱም ስላልፈቀዱላት ጥላውታ ሄዳለች ማለት ነው። አብርሽ ደግሞ ቤቱን መኝታ ክፍሉ ገብቶ በሩን ዘግቷል። ኤፋ ሊያስከፍተው በጣም ሲታገል ነው ያለቀውና እኛ እንግዲህ ከዚህ በኋላ ክፉን መስማት አንፈልግም። እንደው ፈጣሪ ያስማማችሁ ነው የምንለው። በተረፈ ማስተዋል ለጎደለን ማስተዋል ይስጠን ነው የምለው። ስለነበረን ቆይታ ክብረት ይስጥልኝ። ቻል ቆዩልኝ ቤተሰብ።